አንድ ሰው ለረጅም ጊዜ ካልደወለ ወይም ቴክስት ካላከ ማወቅ ያለባችሁ 3 ጥልቅ እውነታዎች። ዝምታ ከቃላት በላይ ጮክ ብሎ ሊናገር ይችላል። በአንድ ወቅት በቅርብ ይዛችሁት ከነበረው ሰው ያለምንም የስልክ ጥሪና የቴክስት መልእክት ቀናቶች ወደ ሳምንታት ሲቀየሩ፣ ሳምንቶች ወደ ወራት ሲሸጋገሩ የሰው ልጅ ልብ በጥያቄዎች መታመም ይጀምራል። እኔን ረስተውኝ ነው? የሰራሁት ስህተት አለ? ወይስ ካሁን በኋላ ለእነሱ ምንም ትርጉም የለኝም? የምንኖረው ግንኙነት አንድ የስልክን መንካት ብቻ በሆነበት ዘመን ላይ ነው። ሆኖም አንዳንድ ጊዜ በአንድ ወቅት ዘመናችንን በቴክስቶች የሞሉት ሰዎች በድንገት ጭር ወዳለ ጸጥታ ይጠፋሉ እና በዚያ ዝምታ ውስጥ ድብቅ ትርጉም አለ። ዛሬ አንድ ሰው ለረጅም ጊዜ ካልደወለ ወይም ቴክስት ካላከ ይህ በትክክል ምን ማለት እንደሆነ 3ቱን ትርጉሞች ያሳያችኋለሁ እና በቪዲዮ መጨረሻ ዝምታን እንደ ቅጣት ሳይሆን እንደ መልእክት ትመለከታላችሁ። በፍርሃት ሳይሆን በጥበብ መፍታት እንዳለባችሁ መልእክት። አንዳንድ ጊዜ ዝምታ እናንተ የነሱ ቅድሚያ አይደላችሁም ማለት ነው። ይህ እውነት ሊናደፍ ይችላል፣ ነገር ግን ነፃ ያወጣችኋል። አንድ ሰው ጊዜው ጉልበቱና አቅሙ ቢኖረውም ያለማቋረጥ ከመድረስና ከመገኘት ወደ ኋላ ሲል ይህ ዝምተኛ መግለጫ ነው። እናንተ በዝርዝራቸው ውስጥ ከላይ ወይም ቀዳሚ አይደላችሁ። በደንብ አስቡት። ሁላችንም የተጨናነቀ ሕይወትን እንኖራለን። ስራ፣ ቤተሰብ፣ ጤናና ኃላፊነቶች ሊያዳክሙን ሊያጠፉን ይችላሉ። ነገር ግን አንድ ሰው ከፍ አድርጎ ሲመለከታችሁ፣ ዋጋ ሲሰጣችሁ፣ እናንተን ለማየት ትንሿ መስኮት እንኳን ቀርጾ ያወጣል። የ5 ሰከንድ ዛሬ ስለ እናንተ እያሰብኩ ነበር የሚል ቴክስት፣ ወደ ቤት በመሄድ ጊዜ ቀላል የስልክ ጥሪ ወይም ከመኝታ በፊት አጭር የድምፅ መልእክት። ምክንያቱም አንድ ሰው እውነት ሲያስብ በግርግር ውስጥ ለእናንተ ቦታ ይፈጥራል። ስለዚህ ያለ አንድም ቃል ሳምንታት ካለፉ እነሱ በጣም በስራ የተጠመዱ ላይሆን ይችላል። ምናልባት እናንተ ለእነሱ ቅድሚያ የሚሰጣችሁ አይደላችሁ። ከጀርባ ያለው ጥልቅ ስነ ልቦና ይሄ ነው። ሰዎች ስሜታዊ ሽልማት በሚሰማቸው ቦታ ኢንቨስት ያደርጋሉ። አንድ ሰው ከእናንተ ጋር በማውራት ደስታን፣ ምቾትን ወይም ጉጉትን ካገኘ ወደዚያ የደስታ ምንጭ ሳይመለስ ብዙ ጊዜ እንዲያልፍ አይፈቅድም። ቸልተኝነት ምርጫ ነው። በግንኙነቶች ውስጥ አለመገኘት እምብዛም በአጋጣሚ የሚሆን አይደለም፣ ሆን ተብሎ የሚሆን ወይም የታሰበበት ነው። ለእናንተ መልእክት ላለመላክ መወሰን አሁንም ምርጫ ነው እና ምርጫ እውነታውን ያሳያል። የዚህ ግንዛቤ ህመም እውነተኛ ነው፣ ነገር ግን ነፃ ውጪ ነው። ምክንያቱም አንድ ሰው ቅድሚያ እንደማይሰጣችሁ ስትቀበሉ ማሳደዱን ታቆማላችሁ። በጭራሽ ሊመጣ የማይችልን ቴክስት መጠበቅ ታቆማላችሁ እና በምትኩ ጉልበታችሁን፣ ዋጋችሁን ወደሚያስተውሉ ሰዎች ታዞራላችሁ። ይህንን አስታውሱ። አንድ ሰው መልእክት ካላከላችሁ የእሱን ዝምታ አታሳዱ፣ የራሳችሁን ዋጋ አክብሩ። 2 አንዳንዴ ዝምታ እነሱ በራሳቸው ዓለም ውስጥ እየታገሉ ነው ማለት ነው። ሁሉም ዝምታ መግፋት ወይም ውድቅ ማድረግ አይደለም። አንዳንድ ጊዜ ሰዎች ወደ ኋላ የሚሉት ግድ ስለሌላቸው ሳይሆን እናንተ ከማታዩአቸው ማዕበሎች ጋር ስለሚዋጉ ነው። ህይወት ቀላል አይደለችም። ሰዎች ዝም ያሉ የማይታዩ ብዙ ሸክሞችን ይሸከማሉ። ቴክስት መላላክን እንኳን አድካሚ የሚያደርግ ጭንቀት ወይም ዲፕሬሽን፣ አእምሯቸውን በውጥረት የሚሞሉ የገንዘብ ትግሎች፣ እንዲባክኑ የሚያደርጋቸው የቤተሰብ ቀውሶች፣ ከመድረስና ከመገኘት ወደ ኋላ የሚይዛቸው የግል ጫናዎች። በስነ ልቦናው ይሄ የመሸሽ መቋቋሚያ ዘዴ ይባላል። ድጋፍ ከመፈለግ ይልቅ አንዳንድ ሰዎች ራሳቸውን ያገላሉ። መልእክት የማይልኩት እናንተ ትርጉም ስለሌላችሁ ሳይሆን በራሳቸው ስቃይ ውስጥ እየሰመጡ እንዴት መድረስና መገኘት እንዳለባቸው ስለማያውቁ ነው። በዚህ መንገድ አስቡት። ዝምታ አንዳንድ ጊዜ ሩቅ በመሆን ውስጥ የተደበቀ የእርዳታ ጩኸት ሊሆን ይችላል። አንድ ሰው ለረጅም ጊዜ ሲጠፋ ራሳችሁን ጠይቁ። በቅርብ ጊዜ ችግሮች ወይም ከባድ ሁኔታዎች ገጥሟቸዋል? ዝምታቸው ካለፈው ባህሪያቸው ጋር ሲነጻጸር ያልተለመደ ነው? በግልጽ ከመናገር ይልቅ በጸጥታ የሚሰቃዩ አይነት ሰዎች ይመስላሉ? አዎ ከሆነ ዝምታቸው የፍቅር ማጣት ሳይሆን የውስጥ ትግል ነጸብራቅ ነው። ነገር ግን በጣም አስፈላጊው ክፍል ይሄ ነው። ሁሌም አዳኙ ከችግር አውጪው መሆን አትችሉም። ርኅራኄ መስጠት ትችላላችሁ። ደህና እንደሆናችሁ ተስፋ አድርጋለሁ፣ ከፈለጋችሁኝ እዚህ ነኝ የሚል አሳቢ መልእክት መላክ ትችላላችሁ። ነገር ግን አንድ ሰው ክፍት እንዲሆን ማስገደድ አትችሉም። መዳን የእነሱ ምርጫ መሆን አለበት። አንዳንድ ጊዜ ዝምታ እነሱ በጨለማ ውስጥ ብቻቸውን ይራመዳሉ ማለት ነው እና የእናንተ ሚና ማሳደድ ሳይሆን ተመልሰው ከመጡ መገኘታችሁ አሁንም ሞቅ ያለ መሆኑን እንዲያውቁ ምቹ ቦታን መያዝ ወይም ደህንነት ያለው ታጋሽ የሆነና መፍረድ የሌለበት ሁኔታን መፍጠር ነው። 3 አንዳንዴ ዝምታ ግንኙነቱ ተፈጥሮ የፍጻሜው ላይ ደርሷል ማለት ነው። አንድ ተጨማሪ እውነት አለ፣ ምናልባትም ከሁሉም የበለጠ ከባድ። ዝምታ አንዳንድ ጊዜ ቀድሞውኑ ተጽፎ የነበረ የታሪኩ የመጨረሻ ምዕራፍ ነው። እያንዳንዱ ግንኙነት ለዘላለም እንዲቆይ የታሰበ አይደለም። አንዳንድ ሰዎች ወደ ህይወታችሁ የሚመጡት ለጊዜያዊ መገኘት፣ ለአንድ ሰሞን ፍቅር፣ ለጓደኝነት፣ ለትምህርት ነው እና የእነሱ ሚና ሲያልቅ ተንሸራተው ይርቃሉ። ይህ ያማል። ምክንያቱም በአንድ ወቅት እነሱ ምን ያህል የቴክስት መልእክት እንደላኩ፣ ምን ያህል የረፈዱ የምሽት ንግግሮች እንደተካፈላችሁ፣ ምን ያህል የእንዴት አደርሽና የደህና አደር መልእክቶች ስልካችሁን እንደሞሉ ታስታውሳላችሁ እና አሁን ባዶነት ብቻ ነው። ነገር ግን በዚህ ሁኔታ ውስጥ ዝምታ ቅጣት ወይም ጉዳት አይደለም፣ ስውር መዝጊያ ወይም የመጨረሻ መልስ ነው። በጊዜው አስቸጋሪ ሆኖ ቢሰማው
ቅጣት የሚመስል ነፃ ለመሆንና ወደፊት ለመራመድ ስትፈልጉት የነበረ መቋጫ ነው። በእውነቱ ካርል ያንግ የተባለ ታዋቂ የሳይካትሪስትና የስነ ልቦና ባለሙያ በአንድ ወቅት እንዲህ ሲል ጽፏል። የሁለት ማንነቶች ወይም ሰብዕናዎች ትውውቅ እንደ ሁለት ኬሚካላዊ ንጥረ ነገሮች መነካካት ነው። ማንኛውም አይነት ሪያክሽን ወይም ውህደታዊ ምላሽ ካለ ሁለቱም ይለወጣሉ እና ያ የለውጥ ሂደት ወይም ከንክኪው እስከ ለውጡ ድረስ ያለው ሂደት እንዲሆን የታሰበው የተፈቀዱ ያ ብቻ ሊሆን ይችላል። አንዳንድ ሰዎች ከእናንተ ጋር እስከ መጨረሻው እንዲራመዱ የታሰቡ አይደሉም። በእናንተ ውስጥ የሆነ ነገር ለማንቃት ብቻ የታሰቡ ናቸው። ስለዚህ ዝምታ ቋሚ ሲሆን መልቀቅን ተማሩ። ምክንያቱም ቀድሞውን የለቀቀውን ሰው አጥብቆ መያዝ በእጃችሁ አለመጨበጥ እንደመሞከር ነው። መፍሰስ መባከን ብቻ ነው እና የበለጠ ባዶ አድርጎ ይተዋቸዋል። ጥልቅ እውነታ ይሄ ነው። እያንዳንዱ ፍጻሜ ለአዲስ ጀማሪ ቦታን ይፈጥራል። የአንድ ሰው ዝምታ በሩን ሲዘጋ ሕይወት ሌላውን በማይጠፉ ድምፆች፣ በማይደበዝዝ ፍቅር፣ በማይቀዘቅዝ ወጥነት የተሞላውን ለመክፈት እየተዘጋጀች ነው። የማጠቃለያ ሀሳብ፣ ለዝምታ እንዴት ምላሽ መስጠት አለባችሁ? አሁን ሶስቱን የዝምታ ትርጉሞች ያውቃችኋል። ጥያቄው ምን ማድረግ አለባችሁ የሚለው ነው። ተግባሩ ይሄ ነው። ዝምታ እናንተ ቅድሚያ የሚሰጧችሁ አይደላችሁ ማለት ከሆነ ማሳደዱን አቁሙ። ዋጋና ክብራችሁን ጠብቁ። በጸጋ ትታችሁ ሂዱ። ዝምታ እነሱ እየታገሉ ነው ማለት ከሆነ ርኅራኄን አሳዩ። ነገር ግን እነሱን ለማዳን በመሞከር ራሳችሁን አትጡ። በሀሳቢነት ተገኙ፣ ነገር ግን ገደብ አስቀምጡ። ዝምታ ግንኙነቱ አብቅቷል ማለት ከሆነ ፍጻሜውን እንደ ሕይወት አንድ አካል አድርጋችሁ ተቀበሉ። አሮጌዎቹ በደበዘዙበትና በጠፉበት ቦታ ላይ አዳዲስ ግንኙነቶች እንደሚደምቁና እንደሚፈኩ መኑ። ከሁሉም በላይ የአንድ ሰው ዝምታ የራሳችሁን ዋጋ ዝም እንዲያደርግ በፍጹም አትፍቀዱ። አንድ ሰው መደወል ስለረሳ ዋጋችሁ አይቀንስም። አንድ ሰው ማስተዋል ስላቆመ ብቻ ውበታችሁ አይጠፋም። አንድ ሰው ትቶ ስለሄደ ብቻ መገኘታችሁ አይዳከምም። ሕይወት ሚስጥራዊ በሆኑ መንገዶች ትሰራለች። አንዳንድ ጊዜ ዝምታ ሁልጊዜ እንዲኖሩ ለታሰቡ ድምፆች መንገዱን ያጸዳል። ስለዚህ በሚቀጥለው ጊዜ አንድ ሰው ለረጅም ጊዜ ካልደወለ ወይም ቴክስት ካላከ አትደናገጡ፣ አትለምኑ፣ አታሳዱ። በምትኩ እነዚህን ሶስት እውነታዎች አስታውሱ እና ዝምታ በራሱ ወደ እናንተ ሳይደርሱ ረጅም ጊዜ እንዲያልፍ ወደማይፈቅዱ ሰዎች ለመሄድ ነፃ የሚያደርጋችሁ መልስ እንደሆነ በማወቅ ራሳችሁን ከፍ አድርጉ። ከዚህ ቪዲዮ ጠቃሚና ዋጋ ያለው ነገር ካገኛችሁ ላይክ፣ ሼር እና ሰብስክራይብ አድርጉ እና በዚህ ዓመት መጨረሻ 50,000 ሰብስክራይበር እንድንገባ አግዙ። ስለ ድጋፋችሁ ከልብ እናመሰግናለን። በሚቀጥለው ቪዲዮ እንገናኝ። ስለተከታተላችሁን ያመሰግናለሁ። ሰላም ቆዩልኝ።